እንዴት ነህ? አይሰማም? አሁን ትሰማለህ? ሰላም ነሽ ወይ? ደህና ነኝ። ደግ ነህ? ደግ ነኝ ይመስገነው። አንተ ግን ቆይ ለምንድን ነው ለሌላ ሰው ማምር እንትን እላለሁ ትላለህ? ለእኔ ግን አንድም ማምር እንትን አላልክም። ለምንድን ነው? ጻፉልኝ። ቆይ ጻፍልኝ። በውስጥ ጽፋሽልኛል? እኔማ ጨርሻለሁ። ያው ገርመኸኝ ነው። ጠይቁ፣ በውስጥ ጻፉልኝና መምህር መደብላችኋለኝ። ቴክስት ጽፋችሁልኝ ከሆነ ደግሞ ያው ብዙ ቴክስቶች ስለሚመጡ ብዙም ቼክ አላደርግም። እንደዛ አራ ችግር የለውም። ሀኑኒ እንደጻፈች ነግራኛለች። ሶሪ ብያለሁ። ኦኬ ወጣ አስታውሱኝ። ደጋግመን እንጽፋለን። የምጽፍልሃለሁ ደግሜ። እሺ ችግር የለም። ኦኬ መሐመድ ወላ ከራሱ ጋር ሲመሳሰልበት አኑ ጅማ አዩ አላህ ስንት ጣት ነው ያለው ብለሽ ነው የምታውቂው? ወይ ኔትወርክ ጣት ነው 10 ጣት ከኛ ደብል የሚሆን መሰለሻ? እጥፍ ቢያንስ ከኛ እጥፍ እናድርገው ያለህን። አንቺ አሹፈሽብኛል ብሎ በዛ በጣቱ ነው በጥፊ የሚልሽ ቢኖር ማለት ነው። የለም እንጂ ለመማቻ የሚጠቀመው ጣቱን ነው። እዛውን ገነት ውስጥ መሀል ስለሚኖር አኑ ጅማ አይ ዱዓ ሲያደርጉ ምናምን ኡስታዞች የአላህ እጅ ሰፊ ነው እና ምናምን በቃ እንደ ሰው እጅ አለ 10 እጅ እንዳለ ነው እንትን የሚሉት። ለዛ ነው እኔ ይመስለኛል 10 እጅ ነው። ወይኔ ጉድ! 10 ጣት 10 እጅ 10 ጣት ወይ ይቅርታ 5 ጣት ካለ ታዲያ የኔም እኮ 10 ጣት ነው። ስለዚህ አላህ ከኔ እኩል ነዋ። ምንም ቢሰፋ አላህ ሞክሽ አለው። ክሬዲን ወየ ሌና አለው። ሰላም ነህ? ይመስገነው። ሙስሊም ነህ? በፊት ሙስሊም ነበርኩኝ። አሁን ከአንተ ትምህርት የተነሳ እኔ በቃ ፕሮቴስታንት ነው የሆንኩት። ወይ የኔ ትምህርት ፕሮቴስታንት ያደርጋል? ሌላ በጣም እኔ እንደውም ቁርአኑን ቀርቼ ጨርሼ ኪታብ እየቀረ ነበርኩ፣ ልጆቹን እያስቀረ ነበርኩ እና ከዛ ያንተን ትምህርት መከታተል ጀመርኩ። ከዛ አንድ ቀን የፈለገው ፕሮቴስታንት ይሆናል የፈለገው ኦርቶዶክስ ይሆን እንጂ በቃ ሙስሊም መሆን የለበትም ስትል፣ አይ በቃ እንደዚህ ከሆነማ ከእንግዲህ በቃ ፕሮቴስታንት ሆኛለሁ ብዬ ያንተን ትምህርት ፕሮቴስታንት ሆኛለሁ። በጣም ነው ያመሰግንኩት። ከዛ ከእስልምና እንኳን ማወጣ አሁንም ቤተር አጥና በደንብ አሁንም ያነበብኩ አንብብ ነው። 1 ቢሊዮን ብር ገባለት ከተባሉት ነ አይተዋል። 1 ቢሊዮን ብር ገባልኝ ያለው ፓስተሩ ጋር ሄዶ 1 ቢሊዮን አይደለም 30 ያለው ገረመኝ። ሶሪ 100 ቢሊዮን 100 ነጥብ ምናምን አያውቁም ራሱ ናገር 100 ቢሊዮን ያ 100.3 ቢሊዮን ብር አለ። 100 ቢሊዮን አለ። ወየ ቦታ የቀየርከው ትንሽ እኮ ነው። ያው ምነው ከሚያቃጥል ና ወደኛ አሁንም 100 ቢሊዮን ብር ገባልኝ። መቼም ማረሰ ተቋርጬ ነበር ነው ሰማለሁ። እሺ በደንብ አስተውሉ። አላህ እያንዳንዱ ፓርቶች ላይ ጥገኛ ከሆነ
ያለነኛ አካላቶች መስራት ማይችል ከሆነ ስለዚህ አላህ እንደ ፍጡር መሳሪያ ያስፈልገዋል። እሱ የሚገለገልባቸው የሚያደርግባቸው መሳሪያዎች ያስፈልጉታል። ላለነኛ መሳሪያዎች ምንም ነገር ማድረግ አይችልም። አላህ ፍጡርን የሚመስል ሰው ነው። ሙሐመድ የሳለው ሙሐመድ የቀረጸላቸው አምላክ ብሎ የነገራቸው ጭንቅላት አይኑረው እንጂ ሌላው ነገሩ እኔ ያለኝን ያለው ነው። አዩ አላህ ጭንቅላት እንደሌለው ታውቂያለሽ? ነገሮች ነበር። አላህ ጭንቅላት የለውም። እስካሁን ድረስ አልተገኘም። ጭንቅላቱን ፈልገው አጥተዋል። እግርና እጁን ብቻ ነው ያገኘው። የሚያመል ዛጋን የመመሳሰል አልፈልግም። ፊቴ ከአላህ ጋር እንዲመሳሰል አልፈልግም። ጭንቅላት የሌለው ፊት ምን አይነት ነው? አስበሽዋል? ምን አልከኝ ማሩ? ጥያቄ አታስተናግድም ወይ? ስለ አምላክ ሊጠይቅ ፈልጌ ነበረ። አንተ ነው የምጠይቀው? ስለ አላህ እጅና እግር ነው የምጠይቀው? ያ አላህ ጣቶች ስንት ናቸው? የአላህ ጣት ስንት ነው? አላህ ጭንቅላት አለ ወይ ብልት አለ ወይ እያልክ ለምንድን ነው እንደዛ የምታድረው? ለምንድን ነው አምላኬን ማታሰሚረው? ሶስቱን አምላኬን ስላሴን ለምንድን ነው ማታሰሚረው? ለተከታዮች እንደ በሬ ስጋ የተከፋፈለ የተበላለጠ አላህን መቻለን ቅርጫ ቤት ስጋ እንኳን እንደው ጭንቅላቱ እኮ ይታወቃል። ቢያንስ የበሬው ጭንቅላት ይኸውልህ ብዙ አይ የራሳችንን በደንብ አስተምረን በደንብ ስለምናውቅ እኮ ነው። እንደ በሬ ታርዶ እንደተበለጠ ስጋ ተከፋፍሎ የተቀመጠው ጣቶቹን አግኝተናል፣ እግሩን አግኝተናል። አሁን የቀረን ጭንቅላቱ ፈልገን አተናል። ጭንቅላት የሌለው ምን ይሰራል ብለን ተው ነው እኮ በቃ። አምላክም ሊሆን አይችልም። ጭንቅላት የሌለው እግር ባይኖረው ይሻላል እኮ ጭንቅላት ከማይኖረው። ታደርጋለህ ሰው ሲያወራ ጉት ማለት ነው ሲራክ እነ ፋሩቅ ቤት ገብተህ ያወራኸውን የተዋረድከው ሁሉ ሰምቻለሁ። ናቸው አላጣቶቹ ስንት ናቸው? አንተ የሚያምርብህ ንግድህ ነው። ወደ ንግድ ግባ። ምን አደርግልሃለሁ? የአላህ ጣት ምን አደርግልሃለሁ? ወራዳ ሆንክ ሰውዬ። ቀለም ልቀባው ጠፍሩን። በመጀመሪያ ሶስቱን አምላክህን አንደርግ። ሶስቱን አምላክህን አንደርግ። ጭንቅላት የሌለው ጣት ብቻ ነው ይሰራል። የአንተው ብልትም አለው እባክህ። ኢየሱስ አምላክ የለኝም እኔ። የአንተ አለ አሁን ጭንቅላት አልባውን አካል እያመለክ ወሬ ታወራለህ። ከማስወረድ አሁን ተረጋጋ። ጥያቄ ካለ በኋላ ትጠይቃለህ። አልፎ ተቀመጥ። አንተን ነው የሚጠይቀው። አንተን አስተምር መልስ እና ኢብራሂም ቤት መልስ የምትጠየቀው መልስ ስ አትረብሽ። ማሩ እንደዚያ ይባላል። እሱ የጠየቀውን የማይጠቅመውና የማይጠቅመውና የሚጠይቀው አይደለም። አንቺ ደግሞ ኪፍታ መጀመሪያም ክርስቲያን ነሽ። አዩ ሰማሹ? ያላ ጣት አይጠቅምም፣ ያላ እጅ አይጠቅምም እያለ ነው እኮ። ንገረው ሰው መሰለህ ንገረው። ጣቱ ጠቃሚ አይደሉም እያለ ነው። አዩ ሰማሹ? እየሰማሁት ነበር። የትኛው? እሺ አንድ ነገር ልጠይቅህ። ወደ አንተ ያመጣኸው ሙስሊም አለ? እሱን እስከ ዛሬ ድረስ ከለፋ አንድ እጄን አወጣለሁ። እኔ እጄን አወጣለሁ። እዚህ ጋር ማሩ ኑት አታርጋ። ኦኬ አለኝ ነ አለ። ካሁን ግን ቪዲዮ ተዘጋው። ቪዲዮ ጠፍቷል ግን አለ። ማሩ ነኝ ስልጤው። ምናልባት
ማሩ ምን አለ መሰለህ ማሩ ትባለህ ወይንስ እንዴት ነው? ታለቅሳለህ ወይ? ማሩ መልሳለህ ወይንስ አንድ ሙስሊም ወደ አንተ እምነት የመጣ አለ? እስከ ዛሬ ከለፋ አንድ ሙስሊም ወደ አንተ እምነት የመጣ ሰው አለ? ክርስቲያኖች ግን ጎረፈ ወደ እስላም። ይኸው እኔ መጣሁ። አንተ የመጀመሪያው ትሆናለህ። ውሸታም። አንድ ነገር ቢጠይቃት መልስ አልመጣህም። ውሸት ነው። አንተ ፕሮቴስታንት ነው እንኳን አልመጣህም። ማሩ እኔ መጥቻለሁ። ጠይቀኝ። አንተ ለመጀመሪያ ላድርግህ አልኩህ እኮ። ስለ እስልምና ታውቂያለሽ? ልጠይቅሽ። አንተን የመጀመሪያ አንተ ደንቆሮ ምን ብዬ ላስረዳህ? ማን ላይ ወረደ? አላህን አትሁን ቢያንስ ማን ላይ ወረደ? እነዚህ የበንጋሊ ትራፊዎችን አስቀምጠው ያወራል እንጂ። ቆይ ማን ላይ ወረደ ኪታቡ? የኢሳ ኪታብ ማን ላይ ወረደ? አያችሁ እስልምና ስላላጣት ሲጠየቅ የሚያወራውን አያችሁ? ማን ላይ ነው የወረደው? ስላላ ጣቶች እጅ ሲጠየቅ ኪታብ ምናምን ይላል። ስላምላካቸውን የሚያውቁት ነገር የለም። ምን ያውቀዋለሁ? ያው ስላላ ምንም የሚያውቁት ነገር የለም። ያው ኢሳ ኪታብ ማን ላይ ወረደ? ስለ ኪታብ ማን ጠይቅ? እውቀት ካላቸው ሰዎች ጋር አውራ። የተጠየቀው መልስ ነው የምታምነው? እሺ ታዲያ አንተ ያው ለሴቶች ያላቸውን ንቀት አያቸዋል። የባንጋሊ ትራፊዎች ምናምን ይላል። ሙሐመድ ውሻ አንተ ብሎ የተዋትን ራሱ አይምርም። ሙሐመድ ቢሆን እንኳን ባንጋሊም ሰው ናቸው።
ነብይ ውሻ እንትን ብሎ እንትን ያላትንም ቢሆን አህያ እንኳን ሂጃብ ለብሳ ብመጣ አንምር የሚሉ እንትን ውስጥ አስተምሮት ውስጥ ተቀምጠ ሴቶችን ልንቅ? አይ እስልምና አላህን መልሳውን አላህን መልሱ። የባንጋሊ ትራፍ አስቀምጠህ ደግሞ ታወራለህ እንደ ስለ እስልምና። ውሻ ሂጃብ ለብሳ በመጣት ምሩም እናንተ ፕሊስ። ውሻ ሂጃብ ለብሳ በመጣ አምርም ቶፊቅ በዚህ በአጭር ቋንቋ መልስ ስላላ እጅ መልስ። ሴቶቹ ከእስልምና ሲወጡባችሁ ተበሳጫችሁ። አሁን ስላላ እጅ መልስ፣ ስላላ ጣት መልስ። መሸታ ቤት ከፍታችሁ የምታሰሩት እናንተ ናችሁ። ምን አስቸኮለ ታዲያ? በገነት ውስጥ ደግሞ አላ ጠምቆ ይጠብቀ የለ እንደ ዝንጅብል ጠጣለ በየጥጋ ጥጉ የሚቆሙ ሴተኛ ደሱ ትገናኛለህ። ሴት እንገዝላታለን። አንተ ሽሮ ደግሞ ከኛ ጋር ልታወዳድራቸው ትፈልጋለህ። እዚህ ቤት መግባታችሁ በራሱ አልጣፋሪ ነው። እኔስ ለመሸኘትም ኔትወርክ እያስቸገረኝ ስለሆነ ነው ባይዘ የታገስኩ። ድድብና ፎቅ አይስራባችሁ። ድድባችሁ እኔስ ተውፊቅ ቀጥል እስቲ መልስ ስላለ እጣት በዚህ መጠን ነው እንግዲህ የሚገልጹት። ለአምላካቸው ያላቸው ምላሽ ይሄ ነው። ስለ አምላካቸው ቶፊቅ እስቲ አሁን ስለ አምላክ ጣት ተናገር። ክርስ እንትና አለ ቢኒ አለው ፎይ እስቲ አንተ ጋር እየተቆራረጠ ነው። አንዴ ሪሴት ላድርገው። እሺ ቶፊቅ ማይክን አንሳ እስቲ። ቶፊቅ ፈቃደኛ አይደለም። እሺ ሱሱ ሙስሊም ነሽ? ከሁለት አለች። ኦኬ ያ ከሁለት እንኳን ደህና መጣሽ። ከሁለት እግዚአብሔር ይመስገን። ርዕስ አለን። ርዕሱን ይዘን ጠብቀን ነው። ከዛ መጨረሻ ላይ ትጠይቂያለሽ፣ ይሰጥሻል። አሁን ግን መጀመሪያ አላህ አካል አለው። እንትን ክርስቲያን መሰለች። እኔ ክርስቲያን ነኝ፣ ሙስሊም አይደለም። ክርስቲያን ነሽ እንዴ? ከሁለት ሶሪ ሙስሊም ክርስቲያን ነኝ። እና የሆነ ስለ ጥምቀት የተወሰነ ጥያቄ ለመጠየቅ ነው። 3 ጥያቄዎች እሱን ለመጠየቅ ነው። መጨረሻ ላይም ቢሆን እጠይቃለሁ። በቃ ችግር የለም፣ ጠይቂያለሽ። እፎይ ተመልሰሃል? እሺ እጠብቃለሁ። ተመልሻለሁኝ። አይ ቲንክ ቶፊቅ ቀጥላል። ቶፊቅ ይሰማል? ሱሱ ይሰማል? ሱሱ ቶፊቅ ዝምታ ነው መልሳችን። ኦኬ ያላህን ጣት መመለስ አልፈለጉም ማለት ነው። ያላ ጣት ምንድን ነው? የሚያበሳጭ ቶፒክ ነው እንዴ? ቀላል ቶፒክ ብለን ገብተን ለምን ትበሰጫችሁት? ቶፊቅ ራሱ እኮ ከዛኛው ጋር አብሮ ሲያሽቀብጣል ነበር። ለምን አሁን አይመልስም? ያ ለመማመልሰው እስኪ ቶፊቅ ቅድም ያኛው ላይ እየተደረጉ ደጋግመህ ስታወራ ነበረ። እስኪ አሁን መልስ። ምናልክ ቢኒ ነው ሌላ ሰው ነው መሰለኝ። ምናልባት ቶፊቅ ካልመለሰ አውርደው ሌላ ሰው ካለ ይግባ። ቶፊቅ ይሰማሃል? እፎይ ስላስቸገረውም እየተቆራረጠ ነው እና ኮፒ ሊንክ አድርጉት፣ ሪፖስት ምናምን አድርጉት። ቤቱን ኮፒ ሊንክ ምናምን አድርጉት። አይ ቲንክ ምን እንደሆነ አላወኩም። ይመጣል ሄደ። ለማንኛውም መለሰ ቢኒ አዲስ ሰው ኑረዲን አይ ቲንክ ቀይ በርቶበታል። ግን ኑረዲን ክርስቲያን ነው። ክርስቲያኖቹን ሸኛቸው እና ሙስሊሞች ይግቡ።
ኦኬ ኦኬ። አሁን እሰማለሁ ሰማለህ? አሁን ሰማለህ? ቀጥል። ኦኬ አንዴ ሀዲሱን ክፈችልን እስኪ። ሳይ ሙስሊም 26:55 ነው። አንዴ ክፈችልን። 26:55 አላህ ፍጡር ነው። ፍጡር ለምን ታመልካላችሁ? እኔ ነው የሚመስል ያው ጭንቅላት አለኝ እሱ ጭንቅላት የለውም መስለው። እኔ ጭንቅላት አለኝ እሱ ጭንቅላት የለውም። ለምን እፎይ 3 ምትባል ስምን ቀይራውን አሊያም ብሎክ ነው ማድረግህ። ጊፍት ይሰጠኛል እንዴ ደግሞ እፎይ 3 ብለህ በእኔ ስም ያለ በአስቸኳይ ስሜን ቀይር። ፕሮፋይል ኔን አድርገህ ስሜን ኔን አድርገህ። ይሄ ሌብነት ነው፣ ወንጀል ነው። አታደርጉ እንደዚህ አታድርጉ። ወንድሞም ሴት ፌስቡክ ላይ መከራዬን እንዴት እንዳየው ነው የማውቀው። ፌስቡክ ከሰው ጋር በእኔ ስም እየተጻጻፋችሁ ቲክቶክ ከዚህ በፊት ገንዘብ እርዳታ ሁሉ እንትን እያላችሁ አታድርጉ። በተቻላችሁ መጠን በሰው ስም እንትን አትበሉ። አይነስ ቀጥ ክርስቲያን እንትና አንበዩ አዳም ይላል። በእርግጥም የአደም ልጆች ሁሉ ልቦቻቸው አር ቢትዊን ዘ ቱ ፊንገር አውት ኦፍ ዘ ፊንገር ኦፍ ዘ ኮምፓሽኔትድ ሎርድ አስ ዋን ሀርት ይላል። ምንድነው? በእርግጥም የአደም ልጆች ሁሉ ልቦቻቸው ከአዛኝ ከሆነው ከጌታ ጣቶች መካከል ነው፣ ልክ እንደ አንድ ልብ ናቸው ይላል። ስለዚህ በሁለቱ ጣቶቹ መካከል ናቸው ብሎ ይናገራል ማለት ነው። ስለዚህ መካከል የሚባል ነገር አለው ማለት ነው። ምክንያቱም ይህንን እዛው አዎ አላህ ጣቶች አለው ብለው ያዘርቃሉ። በአላህ ጣቶች መካከል ናቸው ያለ ልቦቻቸው ልቡ ከተባለ ሊትራሊ ቀጥታ እንወስደዋለን ብለው ስለሚያምኑ በጣቶቹ መካከል ተብሎ ከተነገረ ያቺ ደግሞ ፍጡር ከሆነች ያላ ጣቶች መካከል ፍጡር ነገር አለች ማለት ነው። ጣቶቹ መካከል ምን አለ? ፍጡር አለ። አላህ በጣቶቹ መካከል ውስጥ ምንም እንኳን ከአርሽ በላይ ፍጡር የለም ቢሉ ጣቱ ከአርሽ በላይ ከሆነ ጣቶች ውስጥ ደግሞ ምናለች? ነፍስ አለች። ያቺ ነፍሷ ደግሞ ፍጡር ነች እና ፍጡር አይደለችም እስካላሉን ድረስ ቀጥታ እንወስደዋለን እስካሉ ድረስ ምን አለ? ፍጡር አለ ማለት ነው ጣቱ መካከል። ክፍተቶች ያሉት 5 ጣቶች ካሉት እንደዚህ ክፍተቶች ካሉት አይመስልም የምትሉን ምኑን ነው ካለ? እነኚህ ክፍተቶቹ ስፔሱ በሌለበት ላይ አላህ ሊኖር አይችልም። ስለዚህ አላህ አስገኛለሁ ማለት ነው። ራሱ ስፔሱ ከተገኘ በኋላ ነው እሱ ራሱ የተገኘው። ከዛ በፊት መኖር ስለማይችል ከዛ በፊት ስለሌለ ይሄ አምላካችሁ ፍጡር ነው ስንላችሁ ከዚህ አንጻር ነው። የፍጡር ባህሪያትን ገንዘቡ ያደረገ ነው። ከኔ የሚለየው ጭንቅላት ብቻ ስለሌለው ነው። ከዛ ውጭ ግን ከኔ በምንም አይለይ ነው። ከኔ ጋር ተመሳሳይ የሆነ ነው። ይህ አካል ለመምታመልኩት ይህንን አካል ለመምታመልኩት እስከዛሬ አሌስ ወይ ሸውደዋችኋል ማለት ነው። ማታቁት ከሆነ የምታቁት ከሆነ ግን አሁን ማስተዋል ያለባችሁ ይመስለኛል። የምታመልኩት አካል ፍጡር ስለሆነ ፍጡር በማምለክ ደግሞ ገነት መግባት አትችሉም።
ትክክል አይደለም። ፍጡር እንድታመልኩ አድርጓችሁ ነው ሄደው። እነኚህ ስፔሶቹ በሌሉ በክፍተቱ በሌለበት ላይ አላህ ሊኖር አይችልም። የክፍተቱ የቦታ ጥገኛ ነው፣ የስፔስ ጥገኛ ነው። ይሄ ደግሞ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። መዲና እንዴት ነህ? እውነት ነው። ጭንቅላትም አለኝ። አዎ በጣም ነው ጭንቅላት ያለ። እውነት ነው። አላህ ጭንቅላት አለው። እነዛ 3 ተደርድረው ቁጭ ያሉት ሽማግሌዎች ጭንቅላት አላቸው። ዛሬ ደግሞ አራተኛ ተውሏል። የእናንተዎቹ ባለገስ አንቺ ዝፍጥ አትናገርኝ። እሺ እንስሳ የክሹ ማለሽ እንስሳ የፈለገው ያምልክ። ምን አገባሽ? ሽማግሌዎች ጭንቅላት አላቸው። ዛሬ ደግሞ መልሻለሽ ወይስ እንዴት ነው? መዲና ትሳደቢያለሽ ዛሬ? ሪከርድ ያታርግ አይና ያለው የሚያደረኩት ሁቲ ስትገባ ነው፣ ኔትወርኳ ነው። ኤኒዌይስ አላህ ስንት ጣቶች ነው ያሉት? ምን ያስቅሻል? አላህ ስንት ጣቶች አሉት? ከማን ልቀጥል? ማር እንዴት ነሽ? ሙስሊም እስከሚገባ ሀሳብ መስጠት ይቻላል። ከገቡ ሞዴሬተሮች አስገቡ ካሉ ሙስሊሞች ከታች። ለማንኛውም በአላህ አካል በጣም እያፈሩ እየመጡ ነው። ባይዘዌ ጭንቅላት እንዳለው እንደሌለው መናገርም አልቻሉም ሙስሊሞች። እስከዛሬ መልስም አላገኘንም። ዝም ብለዋል። አለውም የለውም አይሉም። ለምን እንደሆነ አላወቅንም። ስለዚህ አምላካቸው ጭንቅላት ይኑረው አይኑረው አያውቁም ማለት ነው። ይሄን አካል ማምለክ ምን ይሰራላቸዋል? ጭንቅላት ይኑረው አይኑረው የማታውቁትን አምላካችሁን ነው እያመለካችሁ ያላችሁት ማለት ነው። ብታስቡበት መልካም ነው። ቢያንስ ጭንቅላት እንዳለው አረጋግጡ። ከሌለው አያስብም ማለት ነው። የቁርአንም የአንዳንድ ሀዲሶችም ውጤት ደግሞ ያለማሰብ ውጤት የሆኑ ጽሁፎች ስላሉ እሱን መጀመሪያ ብታረጋግጡ አሪፍ ነው። በትክክል ናውዴስ በጣም እያፈሩ ነው በአላህ አካላት፣ በአላህ ጭንቅላት፣ በተለያዩ እዚህ ላይ መልስ መስጠት እየተው ነው እና ካላፈራችሁ ግቡ። ባይዘዌ ክርስቲያኖች በደንብ ልታስተውሉ የሚገባው ቢኒ ይቅርታ፣ አላህ ጣቶቹ ሲጠየቁ እግሩ ሲጠየቅ ጭንቅላት አለ ወይ ምናምን
አምነው እግዚአብሔር ይመስገን። እንዴት ነህ? አማን ነው። አይ እኔ ዛሬ የገባሁት ቢኒ 1700 ሰው ስላለ ፎሎ አስደረግልኝ ነገር ራሴን እፎይን አስፈቅድን ያደለውም ባለቤቱ ውስጥ እፎይ ነው። እፎይ ኦኬ፣ እፎይ ንገርልኝ። አይ ነግሬያቸዋለሁ። ኤኒዌይ በቃ የሚመቻችሁ ፎሎ አድርጉኝ፣ ለራሳችሁ ስትሉ ለእኔ ሳይሆን። እሺ ሌላ ጊዜ ቢኒ ግን እናንተ ማታ እንደዚህ አይነት እንትን ደስ ይላል። ታደርጋለህ አድርግ፣ ለራስህ ስትል ነው። ከፈለክ ተው ቢኒ። ሌላ ጊዜ ቴንኪው ቢኒ። ያ ፎሎ አድርጉት የሚጠቅማችሁ ከሆነ። አይዶን ነው ምን ኮንቴንቱን አላውቅም። ኦኬ ወጣ እንዴ? እሺ ለምን ወጣ ካላ ኦኬ ቀጥይ ቤላ። እሺ ወሃብያ ማለት የተፈለገው አላሁ ስብሓነሁ ወተዓላ እጅ አለው ብሎ የሚያምኑት ነው አለ። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ በሱረት ሳድ ላይ ያ ኢብሊስ ማ መናዕከ አን ተስጁደ ሊማ ኸለቅቱ ቢየደየ ይላል። አንተ ኢብሊስ ሆይ ስጁድ ማድረግን ማን ከለከለ? በሁለት እጄ ለፈጠርኩት ፍጡር ለአደም ማለት ነው። ኢዘን አላሁ ስብሓነሁ ወተዓላ በቁርአኑ ሁለት እጅ እንዳለው አረጋገጠልን ማለት ነው። የውሃብያ ንግግር አለ፣ የአላህ ንግግር ነው። ቡኻሪ እና ሙስሊም በዘገቡት ሐዲስ ውስጥም እንዲህ ይላል ወላሂ መልአ ላ እሱም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። አንደኛ ከኛ ጋር መሳሰለው። ቀኝና ግራ ካለው ደግሞ ቀኝና ግራ ተብሎ የሚነገረው ለፍጡር ነው፣ ለፈጣሪ አይደለም። በዳይሬክሽን ሊዋሰን የሚችለው ፍጡር ስለሆነ የሚያካብበው የሚያዋስነው መሰረትና ጉልላት ካለው መሰረት ያለው ጉልላት ያለው ፊትና ኋላ ካለው ግራና ቀኝ ካለው የፈለገ ትልቅ በሉት እሱ ፍጡር ነው። በእነኚህ በስፔስ እና ፕሌስ ውስጥ የተካበበ የተዋሰነም ነው። ከእነኚህ ውጭ መኖርም አይችል ነው። ግራ ቀኝ ያለው እታች ላይ ያለው ይታያል። የሚታይ ከሆነ ደግሞ ቦዲ ነው ማለት ነው። ቦዲ አለው። ቦዲ ብቻ ሳይሆን ደግሞ አስከትዩ ቦዲ መሆኑን በደንብ ግልጽ ያደርገዋል። እንዲህ ይላል فأما النار فلا تمتلئ حتى يضع الله تبارك وتعالى رجله جهنم أتملم الله سبحانه وتعالى يقول اسكم ياسك أمتبات درس የሙስሊም ሪዋያ ቀደመሁ በምን ነው የመጣው? ኢዘን ዋሃብዮች ሳይሆን አላሁ ስብሓነሁ ወተዓላ እግር አለው ያሉት ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። ሰማይ ላይ ይቀመጣል። ገሃነም የምትሞላው በማን ነው? በአላህ እግር። መሙላት የሚችል ስፔስ እና ፕሌስ መያዝ የሚችል የሆነን ቦታ ላይ አርፎ ያንን ቦታ መሙላት የሚችል እግር ነው ያለው። አሁንም አላህ ምን ያስፈልገዋል ማለት ነው? ቦታ ይፈልጋል ማለት ነው። ቦታ የሚፈልግ ነገር ደግሞ እሱ የሚታይ ቦታ የሚፈልግ የሆነ ቦታ ላይ ገብቶ የሚሞላ ከሆነ አሁንም ፍጡር ነው እግሩ ማለት ነው። ያላ እግር የሚታይ ነው፣ ቦታ የሚፈልግ ነው። ስለዚህ የፍጡር ባህሪ ነው ያለው። አሁንም አላህ ፍጡር ነው ምንላቸውንም በዚህ ነው።
ቀጥይ የምለው ይህንን ያነሰው አለ ብዬ አልገምትም። ይሄ ቅጥፈት ነው። ነገር ግን አላሁ ስብሓነሁ ወተዓላ ከአርሽ በላይ ከፍ ብሏል ለምለው ይሄኛ ሳይሆን ወይም ዋሃብያዎች ሳይሆን አላሁ ተዓላ በቁርአኑ ያረጋገጠ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያረጋገጡት ናቸው። ምክንያቱም አላሁ ስብሓነሁ ወተዓላ አርረሕማኑ ዐለል ዐርሽ እስተዋ፣ አላሁ ስብሓነሁ ወተዓላ ከአርሹ በላይ ከፍ አለ ያለው አላህ ነው፣ ዋሃብዮች አለ። ነቢዩ ሰለላሁ ዐለይሂ ወሰለም ዳሪዋን በጠየቋት ጊዜ አይን አላህ አላህ የት ነው ብሎ በጠየቁት ጊዜ ፊሰማ ብላ ነው የመለሰችው። ሰማይ በላይ ነው ብላ ነው የመለሰችው። ኢዘን ይሄ ንግግር የዋሃብያዎች ሳይሆን የአላሁ ስብሐነ ወተዓላ ንግግር እንዲሁም የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ማለት ነው። ሙስሊም ነው የዘገበ ሐዲስ ነው። ይወጣል የሚለው ይሄ ከኪሱ ነው የጨመረበት። ነገር ግን ይወርዳል የሚለው ዋሃብያዎች ነው ያሉት ወይስ ደግሞ ነቢዩ ናቸው ሰለላሁ ዐለይሂ ወሰለም ያሉት? ቡኻሪ በዘገበው ሐዲስ የአቢ ሁረይራ ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የንዚሉ ረቡና ተባረከ ወተዓላ ኢለ ሰማይ ዱንያ፣ አላሁ ስብሓነሁ ወተዓላ ወደ ሰማይ ዱንያ ሁሉም ሌሊት ይወርዳል ነው የሚለው። ወደ ሰማይ ዱንያ ይህንን ያለው ዋሃብያዎች ሳይሆን ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። ይወርዳል አለን። ይወጣል አልተባልንም። ይወርዳል ከአርሽ በላይ ነው አሉን። ከሰባት ሰማይ በላይ ነው። ከዛስ ይወርዳል። ሁሌም ሌሊት ይወርዳል አለ። ሳይወጣ ነው የሚወርደው። የሆነ ፎቅ ላይ ያለ ሰውዬ ወደ ምድር ይወርዳል ከተባለ፣ ሁሌም ከፎቁ ላይ ይወርዳል ከተባለ የግዴታ እኮ ፎቁ ላይም ለመኖር መውጣት ደግሞ እንደገና አለበት። ይወጣል አልተባልንም አለ። በሰባት ቀን ፍጥረትን ፈጥሮ በአርሹ ላይ የተደላደለ ማለትስ ሳይወጣ ነው? ኦልሬዲ በኋላ በአርሽ ላይ የተደላደለ መባሉ አይነገርለትም። ካልወጣበት አስቀድሞኑ እዛ ቢሆን ኖሮ አትሊ በመጀመሪያ ወጥቷል ማለት ነው። አንዴም ቢሆን ያ የወጣው ደግሞ ወዴት ይመጣል? ወደ ቅርቢቱ ሰማይ ይመጣል። ወደ ቅርቢቱ ሰማይ ምን ይሆናል? ምናልባት እዚህ እየቆየም ሊሆን ይችላል እኮ። የት ምድር ላይ ነው ይወርዳል ምናምን አላሉም። ምናልባት እዚህ እየቆየም ሊሆን ይችላል ሳይወጣ ምናምን። ቡና ልጠሪው ነው? ቡና ጠሪው ቡና ምናምን ይጋብዘዋለሁ። ምንድን ነው የሚወደው? አላህ ቡና ነው የሚወደው። አላህ የሚወደው ጠጅ ነው። የዝንጅብል ጠጅ ነው የሚወደው። ቡና እንደሚወድ አልተነገረንም። የዝንጅብል ጠጅ ቀምሰሽ ታውቂያለሽ? አልቀመስኩም። እንግዲህ የዝንጅብል ጠጅ ተዘጋጅ። በገነት ውስጥ እኮ የምጠጡት እኮ እሱን ነው። በገነት እና አታውቂም እንዴ? ጠጅ አለሽ እኮ። ገባኝ። ጭራሽ ገነት ጠጅ እንዳለ አታውቂም? አላውቅም ነበረ። አላህ ገነት ውስጥ ጠጅ ጠምቆ አዘጋጅቶላችኋል። እሱ ነው የምጠምቀው። እና ሌላ ማን አለ? መጀመሪያ ገነት መግባታችን ይረጋገጥና ከዛ በኋላ ለጠጁ እንደርስበታለን። ያለህን ጠጅ አጣጥለሻልና እንደውም አይፈቀድልሽም ለአንቺ። ሁቲ ቤላ ትጨርሸዋለሽ ቪዲዮን? መተው አያጅቦ ልጅ የምታስፈራራበት አደረከኝ። አያጅቦ ይላል። ልጁን ተኝቷል አልተኛም እያለ ጅቦ። እንደዛማ ከሆነ እኮ በእስልምና እኮ አያጅብ በጣም ስጋው ተወዳጅ ነው ተብሎ የሚታመነው። የአያጅቦ ስጋ በጣም ተወዳጅ ነው ተብሎ ይታመናል። የአያጅቦ ስጋን አንድ የቪዲዮ ይለቅ። እሺ ቀጥይ።
ወሃብያዎች ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ለአላህ አፈን ጥርስን የሚሰጡ ማለት ነው። እዚህ ጋር በጣም ከባድ ቅጥፈት ነው እየቀጠፈ ያለ። ግን ደግሞ ይሄ በመቅጠፉ ቀጥዩ ትንሽ አሳልፊው እና ቀጥይ። ወደኋላ ላድርገው ወይስ ወደፊት? ወደፊት የኛ ፖይንት ስላልሆነ ኢማም አልቡኻሪ ረሒመሁላሁ ረሕመተን ዋሲዓ በዘገበው ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ታዩ ቀጥይ እንዲህ ይላል። ሐዲሱ የአቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ሐዲስ ነው። የቁሉ ላሁ ተባረከ ወተዓላ ያ አደም ፈየቁሉ ለበይከ አው ፈዩናዳ ብሰውቲን፣ በሁለቱም አለ በድምፅ ነው የሚጣራው ነው የሚለው። በል በቁርአን ውስጥ እንዲህ ማለት ነው ያለው ወየውመ ዩናዲህም ፈየቁሉ አይነ ሹረካኢ አለዚነ ኩንቱም ተዝዑሙን ነው የሚለው። እኒዳው እንደሚታወቀው ኒዳ ማለት ከድምፅ ውጭ ሊሆን አይችልም። ላ የኩኑ ኢላ ሱልጣን ፊ ሉጋ ልዓረቢያ። ኢዘን ይህንንም ወሃብያዎች ሳይሆን ቁርአንና ነቢዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ድምፅ አለው ያሉት። ኢማም አልቡኻሪ ረሒመሁላሁ ረሕመተን ዋሲዓ ኸልቅ አፍዓል ልዕባድ ኪታባቸው ውስጥ እንዲህ ይላሉ ኢና ላሀ ዩናዲ ቢሰውቲን የስመዑሁ መን በዑደ ከማ የስመዑሁ መን ቀሩበ ይላል። አላሁ ስብሓነ ወተዓላ በድምፅ ይጣራል። ቅርብ የሆነ ሰው እንደሚሰማ ሁሉ ሩቅ ያለው በዛው ልክ ነው የሚሰማው ይላል። ኢዘን ይህ የውሃብያ ንግግር ሳይሆን የአላሁ ስብሓነ ወተዓላ ንግግር፣ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር